ሰላም ሰላም ውዴ ቻናል የተከታተልቲ እንደምን አላችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በኒውዮር ክፍል 20 መጥቻለሁ ማለት ነው። እጅግ በጣም የተወደደ ድራማ ነው። በጣም እና ዛሬ ያው እንደምታውቁት ሰላም ታማ ስለነበረ ስለ ሰላም እና ከእናቷ ጋር ለማስታረቅ እናቷ በጣም ጠልታት እንደነበረ ከአሁን ማለት ነው ከታመመች በኋላ ማለት ነው እናቷን ደግሞ ጠርታት ማለት ነው። ስለዚህ ጠራቻትና እናታቸው ጠርታ አስታረቃቻቸው ማለት ነው። እና በጣም ነው ደስ የሚለው ማለት ነው። ከዛ ደግሞ ልጆች ደግሞ የአባቷ የሀና አባት ማለት ነው ሄደችና ያው እንደምታውቁ እዛ አሲሩ የሚባል ልጅ ስላለ እዛ ሄድና ምሳው ሊቀርብለት ማለት ነው። ከዛ ደነገጠና ትቶት ምሳውን ትቶት ሄደ ማለት ምን ሆኖ ነው ይሄ ልጅ ምን እየሆነ ነው አለ ማለት ነው። ከዛ በኋላ ንሳው መጣችና እሷ ደግሞ ወደ ስራ ቦታ ተመልሳ ሄደች። ከዛ ማታ ደግሞ ስትመጣ እሳቸው እንደዚህ ያለውን የኤፍሬም የሚባል ታውቃለህ አሉ። አዎ አውቀዋለሁ ሲሉ በቃ እሱን ይወዳት ይሁን እንዴ ብሎ እንደተናገሩ እናውቃለን ማለት ነው። ስለዚህ በጣም ደስ የሚል ድራማ ነው። እውነት በጣም ትወዱታላችሁ። ሀኒ በጣም መልካም ልጅ ደስ የምትል እናትና እናቷ ብትሆን ብታቀስ ብዬ በጣም ነው በእውነት እጅግ በጣም እና በጣም ደስ ይላሉ። ፍቅራቸው ሀና ከመጣች በኋላ ያለ ፍቅር እና ደግሞ እናትየዋ እኔ አጠገቤ ነኝ ያለች ሆና ትሰማኛለች ብላ ተናግራለች ማለት ነው። እና እጅግ በጣም ደስ የሚል ድራማ ነው። እንደምትወዱት ተስፋ አደርጋለሁ ማለት ነው። በሚቀጥለው ያው ወይም ተመልሳ ሀሰትን ታያት ትችላለህ ወይም ደግሞ እንደዛ ማለት ነው። ስለዚህ እናንተ እንዴት ነው? በጣም እኔ በጉጉት ነው የምጠብቀው፣ ሁሌም አየዋለሁ እና በጣም ደስ የሚል ድራማ ነው የእውነት ተከታተል ማለት ላይክ፣ ሼርም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆንልኝ በትህትና ጠይቃለሁ ማለት ነው። እና ለሁላችሁም ያው ቤተሰብ ሁኑ ብዬ ጠይቃለሁ እና መላሴ ደግሞ ዶክተሩን ስለጠራ በጣም ተጨንቃለች። ሰላም ነግሮት ይሁን እንዲህ እያለች በጣም ተጨንቃለች ማለት ነው። እንዲህ ደግሞ ያው ሰላም እናቷን ስትጠይቃት ደንግጣለች ማለት ነው። እንዲህ ደግሞ የሰላምን ያረገዛት ላይ ትደውልላት ሰላም ደግሞ በጣም ደንግጣ አላነሳችው ማለት ነው። ስለዚህ በዚህ መሀል ብዙ እሷን በድንጋጤ ነው ያለው። ዶክተሩ ነግሮት ይሆናል እንዴ ብላ በጣም ደንግጣ ለወንድሟ ጮኸታለች ማለት። ስለዚህ ያ ድራማ በጣም ነው የወደድኩት ማለት ነው። እናንተም ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። በሌላ ክፍል የሚመቻችሁ እመጣለሁ። በዛ ክፍል እስከመጣ ድረስ ግን ያው ክፍል 20 ለቅቄዋለሁ ዛሬ ማለት ነው። እስከ መጣ ድረስ ላይክ፣ ሼር፣ ሳብስክራይብ በማድረግ ደግሞ ቤተሰብ እንድትሆንልኝ ተስፋ አድርጋለሁ። እጅግ ከሰራተኛ ከቢሮ የመጣ ደግሞ እጅግ በጣም ወደዳት ለሀይና ስልክ ለቀጠሮ ሊቀበል ለመለሴ ሲሄድ መለሴ ደግሞ አይሆንም የለኝም አለው ማለት ነው። ስለዚህ እጅግ በጣም ደስ የሚል ድራማ ነው። ተከታተሉት ማለት ነው። ወይዘሮ ደግሞ በጣም ተናዳ ነበረ እና ለምን እንደተናደደች ልጁን ሀይና ላይ በጣም አይኑ መቀል አልቻለም። ለምንድነው ሀና የምታያት ብላ በጣም ጮኸችበት ማለት ነው። እና ድርሽ እንዳትል ሀና ጋር እያለችው ለምን ብሎ እኔ ቢሮ ውስጥ የምታደርገው ነገር ሁሉም አውቃለሁ፣ ስለ ጥሩ መሰረተኛ ስለሆንኩ ነው የተውኩን እያለች እየተናገረች ነው። እና በጣም ደስ የሚል ድራማ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ያው እንደ ሁሌም እንደምላችሁ ማለት ነው። በሌላ ቦታ በሌላ እስከመጣ ድረስ ያው የዛሬ ድራማው ይሄን ይመስላል። ሀሰትን ልታያት ስትል ሰላምን ጠራቻት ማለት ነው። ስለዚህ ብታያት ኑሮ ያኔ ፎቶ የልጅነቷ ፎቶ ስላላት ታውቃት ነበረ ብዬ አስባለሁ ማለት ነው። እና በጣም ነው የደነገጠችው ማለት ነው። እናቷን ስታገኝ እንዴት ደስ እንደሚል እስከሚገኝ ድረስ እስከምታውቅ ድረስ በጣም ወግቻለሁ ማለት ነው። እናንተም ደስ እንደምላችሁ ተስፋ አድርጋለሁ።